ነገር እናደርጋለን። ብዙ ወንጀለኞች ላይ ካደረግነው በላይ እነዚህ የያዝናቸው እጃችን ላይ ያሉ ሰዎች ላይ አድርገናል። ግን አንዲትም ነገር ትንፍሽ ለማለት ፈቃደኛ አይደለም። ለመሞት የሆኑ ሰዎች ናቸው። ጭራሽ የህመምም የሲቃም አይነት ስሜት አውጥ ማለት ይቻላል። እውነት ለመናገር የምንበላው ምግብ እንደዚህም ይቆያል ብለን ስላላሰብን በቂ የሆነ በእርግጥ ከዚህም በፊት በምንሄድባቸው ቦታዎችም እንደዚህ ስንቅ የመያዙ ነገር ምናምን እኛ ጋር አልነበረም። ቶሎ ግዳጃችንን ቶሎ የምንፈልገውን መረጃና ማስረጃ ሰብስበን ከአካባቢው እንወጣ ነበር። አሁን ላይ ግን መተን ረጅም ጊዜ ነው ቁጭ ያልነው እና ከእነሱ ከሞቴ ሰዎች ይደርስብናል ከምንለው ከምንከላከለው ጥቃት ባሻገር አሁን ያለንበት ሁኔታም አደጋ ውስጥ ከቶናል ብያስ አሰላሙ አሌይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለቤቴ አዲስ ከሆናችሁ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶኝ ቪዲዮን እስከ መጨረሻ ይዩት። ሲጀምሩት ደግሞ በላይክ ጀምሩት ውድ ቤተሰቦቼ እባካችሁ። ላይክ ምንም ነገር አይከፈልበትም፣ ምንም የምትጎዱበት ነገር የለም። ስለዚህ ላይክ ብታደርጉኝ ምን ችግር አለው? እስኪ ምን ችግር አለው? እንጠይቃችሁ። ቪዲዮን ታያላችሁ፣ ላይክ ብታደርጉ ምን ችግር አለው? ላይክ ስታደርጉ ቪዲዮ ሼር ይደረጋል፣ ግን ምንም አይከፈልበትም እኮ። እባካችሁ ላይክ አድርጉኝ። ስወዳችሁ አላሳዘናችሁም? እንግዲህ ልመና ትሉታላችሁ። የስራው ይለምናል፣ ያልሰራም ይለምናል። ስለዚህ ላይክ እናድርግ። ቅንነት ለራስ ነው፣ ለማንም አይደለም። ለራስ መልሶ ነው የሚከፍለው ውድ ቤተሰቦቼ። ስለዚህ ቅን እንሁን፣ ጥሩ ነገር እንስራ። አልሙሂም ዛሬ የመጣሁበት ጉዳይ ኒድ እንደምታውቁት ትላንት ሉልን መልእክት አስተላልፎ ነበረ። አንድ ሴትየዋ መታ ልጄን ወይም እህቴን ማትለቅልኝ ከሆነ አንተ ከዚህ ሀገር አትወጣም። ዛሬ በነገራችን ላይ ሚኪ በጣም ከባድ የሆነ መልእክት ነው ያስተላለፈው። ምግብ ሳይበሉ ውጭ ምን አይነት እንደሆነ ሳያውቁ ልክ እስር ቤት እንዳለ ሰው ነው ያሉት። በጣም ነው ያሳዘኑኝ። ምን በላው ነገር እንኳን ሳንይዝ ነው የመጣ ነው። ወተን እንኳን አካባቢው ላይ ምግብ እንዳንገዛ ገዝተን እንዳንበላ በጣም በሰዎቹን የተከበብነው ነው ያለው። ያ የተከበቡት ደግሞ የአሞቴ ጎሳዎች ናቸው። በጣም ኃይለኛ ሆኖ ሀርድ ሆኖ ነው የመጡት። አትፍተን እንጠፋለን ነው በቃ። እናንተ የሆነ ነገር ከነካችሁ እኛ እናጠፋችኋለን ያሉት። ከባድ የሆነ ውሳኔ ነው የወሰኑት። ሎኖ ሆረ ሚኪ በጣም ፍራቻ ውስጥ ነው ያሉት። ምክንያቱም በአንዳቸው የመጣ ብዙ ዘጋ እነሱ ተከትሎ የሄደ ጀማ ማለቁን እየታወቀ ነው። ተመለሳችሁና ምንም ማያውቅ ምስኪን ማህበረሰብ ማለቁ አይቀርም። ስለዚህ ሚኪ እባካችሁ ባላችሁበት ሁላችሁም በዱዓችሁም በጸሎትን አግዙን። እኛን ማገዝ የምትችሉ አካላትም በአካል መታችሁ ያለውን ነገር ከጎናችሁ ሆናችሁ ብታግዙን የሚል መልእክት ነው። በጣም ከባድ የሆነ መልእክት ነው ያስተላለፈው። ምክንያቱም ይሄ ነገር ከባድ እንደሆነ ያስታውቃል። ከዚህ በፊት እነሱ እንደዚህ አፋቸው አፍ አውጥተው አግዙን እባካችሁ ተባበሩን ብለው ለምነውም አስለምነውም አያውቁም ነበረ። ግን አሁን ኬዙ በጣም ከባድ እንደሆነ ነው የተረዱት። ምክንያቱም ትላንት የመጣች ሴትዮዋ ሉል ላይ የተናገረችው ያወራችው ነገር አይታችኋል። ሬሳችሁ ከዚህ ሀገር ይወጣል፣ እናንተም አልፎ ተርፎ እናንተም ተውትና ቤተሰባችሁ ድረስ ሄደን ነው እናጠፋችኋለን። ማንን እንደነካችሁ አላወቃችሁም። ከኛ ጋር ትወዳደር፣ አርፈህ ተቀመጥ ብለንህ ነበረ። ግን አንተ በምንም ሁኔታ ከኛ ጫንቃ መውለድ አልቻልክም። ስለዚህ ህይወትህን ሳይጠፋ ሬሳህን ከዚህ ሀገር ወደ ሀገር ሳይላክ በስርዓት ብትወጣ ይሻልሃል ብላ ነው በጣም ተናግራ ነበረ። ሌላ ነገርም ተናግራ ነበር። በእርግጥ ግን እኔ መናገር አልችልም። ምክንያቱም ኢትዮ የማይፈቅዳቸው ነገራቶችን መናገር ክልክ ነው። ስለዚህ በአሁን ሰዓት ሉል ላይ ሆነ የሉል ክሩሞችም ሆነ ነሚኪም ጋር ሆነ ያለውን ጭንቀት በጣም ከባድ የሆነና በጣም አስፈሪ የሆነ ነገር ነው የሆነባቸው። ስለዚህ ዛሬ ሁሉ ነገር ተወያይተው ያለውን ነገር እኛ እነሱ እንልቀቅና የሁለት ሴቶች እንደተያዙ ታውቃላችሁ። በቁጥጥር ስር ውለዋል። አንድ ዲና ወክላ የምታወራዋ ነገሩ የምታስፈጽሙ፣ አንድ ደግሞ የዲና ወክላ የምትከላከል ወይ ሁሉ ነገር የምትሰራ ሴትዮዋ እህት ተብዬውናት ታናሽት እህት ተብዬውናት በሉል እጅ ያለችው ተይዛለች። የህግ አካላትም አለ። ነገር ግን እቺ የተያዘችው ዋና ዲናን ወክላ የምታወራ
ወክላ የምትሰራ ሴትዋ ምንም ምትፈራ አይደለችም። ምንም አይሞቃትም፣ ምንም አይደንቃትም። የማንም ሰው ህይወት ቢጠፋ ግድ የለሽ ሴት ናት። ለነገሩ ትልቅ ሴት እኮ ናት። ነገራቶችን እንደዛ አይደለም። እናንተ ወጣቶች ናችሁ፣ ተረጋጉ። እንደዚህ መሆን የለባችሁ። ነገራቶችን ቀስ ብለን እናስብ። አስበንበት ማስተካከል አለብን። ማንም መጎዳት የለበትም። ልጅ አለ፣ አዛውንቶች አሉ ብላ መምከር ሲገባት እሷ በነገሩ ላይ እሳትና ክብሪት ጭና ነው የሄደችው። እሳትና ክብሪት አድርጎኝ ጋዝና እሳት ጭድ አድርጋ ነው የሄደችው። ማንም የፈራችሁ ሰው የለም። አርፋችሁ ብትቀመጡ ይሻላል። ካልሆነ ለእናትህ አስክሬን ላክላት ነው ያለችው፣ ምንም ሳይመስላት ማለት ነው። አሁን ሉል ላይ የቀረበው ድርድር እናንተ እነሱ ልቀቁና እኛ ልጃችሁን ልቀቅላችሁ ነው። ስለዚህ ሉል ደግሞ በምን እድየት አምነን እነዚህ ሴቶች መልቀቅ አለብን። ምክንያቱም እነሱ ማንም መልቀቅ አይፈልጉም። በመጀመሪያ ደረጃ እነሱ ታርጌታቸው ሉልን ይዞ መቀመጥ ውስጥ መከተት ነው የሚፈልጉት። ሉልን ይዞ እንደ አባቱ ችግር ውስጥ እንዲገባ ነው የሚፈልጉት። ሉልን ለማጥፋት ነው እነሱ ታርጌታቸው። ሉልን አጥፍቶ ሊጠፉ ነው የሚፈልጉት በቃ። ምክንያቱም በእኛ ጎሳ 1-2-3 ሰው ከጠፋ ሌላው በሉል አባት ላይ ያለ ንብረትና ሉልን ለመቀበል የመጣው ንብረት የእኛ ልጆች ይጠቀሙበታል የሚል ሀሳብ ነው እነሱ ላይ ያለው። ገብቷቸዋል። ሉልን መብላት የለበትም፣ ሉልን መቀበል የለበትም። ሉል እሱ ንብረት ፈልጎ አይደለም የሄደው። ዲናን አሳድዶ ዲናን ብዙ ወንጀል ስለሰራች እሱ ለማጥፋት ስለተነሳች ነገራቶቹን ሊፈታ ነገራቶችን ሊያስተካክል ነው የሄደው እንጂ እሱ ንብረት ፍለጋ አይደለም። እንኳን እዛ እናንተ በጠንቋይና በባዕድ አምልኮ የምትሰሩት ስራ ተውትና እሱ አባቱ ንብረት እንኳን ጥሎ የወጣ ልጅ ነው። በራሱ ተቋቁሞ በራሱ ጥሩ ደረጃ ላይ ደርሶ ለመኖር የሚጥር ጀግና ልጅ እኮ ነው። አለማወቅ ግን አያችሁት ምን ያክል አስተሳሰባችሁ የወረደ አስተሳሰብ ስለሆነ ከሉል ጋር ለማገት ሉል ንብረት ለመካፈል መጥተዋል ነው። ሉል የማያውቀው አባቱ እንዴት ነው ንብረት ላይ የማያውቀው አባቱ ንብረት ሊካፈል ክፍለ ሀገር ድረስ የሚሄደው? አያውቀውም እኮ ጥቁር ይሁን ቀይ ይሁን ምን ይሁን ምንም የሚያውቀው ነገር የለም። አለ አባትህ አለ ወላጅ አባትህ ሌላ ነው ተብለዋል እንጂ ሉል ምንም የሚያውቀው ነገር እኮ የለም። ግን እነሱ ገና ለገና ወርቁ እጅ ላይ ያለውን ንብረት ወርቁ ምኑ ሉል እጅ ላይ ይገባል በማለት እነሱ ስራቸውና ትኩረታቸው ሉል ለማጥፋት ብቻ ነው። ሉል አጠፋችሁት ማለት ህዝብን ሙሉ በሙሉ የኢትዮጵያ ህዝብ እንዳጠፋችሁ ቁጠሩት። ሉል የብዙ ሰው እንባም ያብስ የብዙ እናት የብዙ አባት ችግር የሚፈታ ጀግና ልጅ ነው። ያ ልጅ ደግሞ ማንም ምንም ጫፉ መንካት የለባቸው። ህዝብ ላይ መጫወት ነው። እናንተ ህዝብን ብሎ ከተነሳ እናንተ ማጥፋት አያቅተውም። እናንተ ከማንም አትበልጡም። ነገር ግን ነገራቶቹን ቀስ ብላችሁ ፈታችሁ ብታስተካክሉት ይሻላል። ምንድን ነው ድርድሩ? እንዴት ነው? በምን አይነት ሁኔታ ነው አንተን አጥፍተን ለእናት ምንልክላት? እናቱ እኮ ናት። ለህዝብ ስለቆመ ለስራ ባለ ማንም መጎዳት የለበትም። እሱ ሲጀመር ሉል ያለውን እኮ የአሞቴን ጎሳ ሆነ የሳምራዊት ጎሳ ላስታረቅ፣ ተዋዳችሁ ኑሩ፣ ወንድማሞቾች ናችሁ፣ ትታችሁት የምትሄዱ ንብረት ነው። ስለዚህ ተዋዳችሁ ተፋቅራችሁ ኑሩ፣ ላስታረቃችሁ ነው ያለው እንጂ ሉል ምንም አይነት ነገር ላድርግ አላለም። ምንም አይነት ሁኔታ ልስራ አላለም። ስለዚህ እባካችሁ ሉል ላይ የምትሰነዝሩት ምላስና እጅ ብትቆጠቡ ይሻላል። ነገ ዋጋ ያስከፍላቸዋል። ሚኪ ብዙ ስራ ሰርተዋል፣ ብዙ ነገር ታግለዋል። ግን እንደዚህ ፈርቶ አያውቅም። ሚኪ በጣም ስጋት ውስጥ ነው ያለው። ሲያወራ ጊዜ ራሱ የሚያወራው በሙሉ ጠፍቶበታል። ምግብ እንኳን ሳይበሉ ነው ያሉት። የሚጠጡት ውሃ እኮ ጠፍተዋል። ምክንያቱም በየቦታው ዲናን ለማጥፋት ዲናን የንብረት ሊቀሙ ዲናን እንደዚህ ሊያደርጉ ዲና ምናምን ሰዎች መጡ ተብሎ የሰፈር ሰው በሙሉ ተወርቶላቸው ሰፈር ሰዎች ደግሞ እነሱ ነው የሚጠብቀው። እውነት ጠላት አድርጎ ነው ያዩዋቸው። ምክንያቱም እነሱ ሰፈር ሰዎች ዲናን ጥሩ ነገር ስለምታደርግላቸው፣ ስለምታበላቸው፣ ስለምታጠጣቸው እሷን ለመደገፍ ነው የሚሞክሩት። የሉል ጥቅሙ የሉል ጣዕሙ ሉል ምን አይነት ልጅ እንደሆነ አሳቢ ልጅ እንደሆነ ህዝብን የሚቆም ልጅ እንደሆነ ምንም አይነት ሰው ላይ ክፋት እንደማይሰራ ህዝብን እንዳያጠፋ ቢያውቁ ኖሮ እንደ እንቁላል ተንከባክቦ ይዞት ነበር።
አለማወቅ አንዳንዴ ያስደፍራልም ያስገድላልም። ይሄ የታወቀ ነው። ስለዚህ እባካችሁ በጣም ጥንቃቄ ማድረግ አለባችሁ። አንድ ውሳኔ መወሰን ያለባችሁ ወይም ደፍራችሁ ገብታችሁ እነሱ መያዝ አለባችሁ፣ ወይም የተያዙ ሴቶችን ሰታችሁ ብሩክ ክሩቤንን መቀበል አለባችሁ። ይሄ በሙሉ ፊት ነው የምትፈተኑት እኮ ለክሩቤ ብላችሁ ነው እንጂ ጣል አድርጋችሁ ትወጡ ነበር። የሳምራዊ ጎሳም የአሞቴ ጎሳ ለምን አይባሉም? እስካሁን ተባልቶ እንደፈለጉ የኖሩ ህዝቦች ናቸው። ግን እዛ ጋር ክሩቤ በማያውቀው ነገር ገብቶ እናንተም ጭንቀት ውስጥ ገባችሁ፣ እሱም ጭንቀት ውስጥ ነው ያለው፣ ቤተሰብ ጭንቀት ውስጥ ነው ያለው። ክሩቤ የሆነ ነገር ቢሆን ከሉል ራስ ላይ አይወርዱም የክሩቤ ቤተሰቦች፣ ምክንያቱም ሉል ልኮት ነው የሄደው። ስለዚህ ልዑልም ሆነ ክሩቤም ሌሎቹም የክሩም አባላቶች በሙሉ አንድ ውሳኔ መወሰን አለባቸው። ምክንያቱም አንድ ነገር በህይወታችን ሲመጣ በአንዱ ማስማማት ነው አለብን እንጂ ሁለት ወዶ አይሆንም። ወይ መስጠት ወይ መቀበል፣ በቃ ያለው ነገር ይሄ ነው። ስለዚህ በአንድ ነገር መስማማት አለባችሁ። እዛ ጋር በሰላም መውጣት አለባችሁ። ያለውን ነገር ተደራደራችሁ ክሩቤን አምጥቶ በእጃችሁ ሲሰጧችሁ እናንተም ልጆቹ ሰጥታችሁ ክሩቤን ይዛችሁ ከዛ ሀገር በትሩ መውጣት አለባችሁ። በቃ ሀገሩ ልቀቁት። እነሱ ባዕድ አምልኮ ስላለባቸው ከሴጣን ጋር አብሮ ስለሚሰሩ ስራቸው በሆን ከሴጣን ጋር የተያያዘ ነገር ስለሆነ እነሱ ሴጣናቸው ሊቀያየር ይችላል። ምክንያቱም እነሱ ሰው አይደሉም እኮ ሴጣን እኮ ናቸው። የሰውን ህይወት የሚያሳዝናቸው ሰዎች ናቸው ይባላል። ከሰው ጋር ይቆጠራሉ። እነዚህ ከሰው ጋር እኮ የሚቆጠሩ ሰዎች አይደሉም። ምክንያቱም ምንም አይነት ዝነት የላቸው። ምንም አይነት የሰውን አያዝኑ። ሰው ሞተ፣ ዳነ፣ በላ፣ ጠጣ ምንም ያገባቸው ነገር የለም። ብቻ እነሱ ብር ያገኙ። ከዚህ በፊት የምታስታውሱ ከሆነ የልዑል እናት እሷ ብር የምታገኝበት ነገር ከሆነ ልጇ ትሸጣለች፣ ተጠንቅቃ ታክስትህን ብለው ነበር። ያ ነገር እውነት ነው። በቃ ከእነዚህ ከአረመኔ ሰዎች ውላ ነው እሷም የእነሱ ባህሪ ለምዳ የእነሱ ባህሪ ለብሳ ሰው ቢሞት ሰው ቢተርፍ ምን ቢል ምንም የማያገባት ሴት ነበረች። ስለዚህ እባካችሁ ልዑል ያላችሁ አማራጭ አስረክባችሁ ተረክባችሁ ከዛ ሀገር ለቃችሁ ውጡ። እነሱ ከፈለጉ ይፋጁ፣ ከፈለጉ ይታረቁ፣ ከፈለጉ ይኑሩ፣ ከፈለጉ ይሞቱ። ያቅማችኋል አድርጋችኋል፣ ለፍታችኋል፣ ደክማችኋል። እነሱ ግን ሊታረቁ አይፈልጉም። ምክንያቱም እነዛ ንብረት ይፈልጋሉ፣ እነዛም ንብረት ይፈልጋሉ። ነገ እኮ ንብረቱ ተውት ይሄዳሉ። ግን በመሀል የሚጎዳ ምንም ማያቅ ምስኪን ማህበረሰብ ነው እኔ የሚያሳዝነኝ። ስለዚህ እባካችሁ እኔ ያለኝ ምክር እንደ እህትነት እንደ አቅሜ እንደ ሰው ያለኝ ምክር ትሉ ብላችሁ ከዛ ሀገር ለቃችሁ መውጣት አለባችሁ። በቃ ተዋቸው። በፈለጉ ሰዓት እነሱ ይታረቃሉ። እባክህ ልዑል ልጆች አሳምነህ ክሩቤን ይዛችሁ ከዛ ሀገር ውጡ። ሜኪም ቢሆን ጠንከር ያለ ውሳኔ ነው የወሰንከው። በዚህ ነገር መወሰን አለባቸው። ምክንያቱም እነሱ የሆነ ነገር አስበው አቅዶ ተነስቶ እኮ ነው ሴትዮዋ እንደዚህ መታ እናንተ ላይ ያልሆነ ቃላቶች የምትናገረው። እናት ሆና እንኳን እንደ እናት ናት፣ ርህራሄ የሌላት እናት ነኝ ብላ እንኳን ምንም ማታስብ ሴት ናት። ስለዚህ እባካችሁ በጣም ጥንቃቄ ማድረግ አለባችሁ። ከዛ ሀገር ትሩ ብላችሁ ለቃችሁ መውጣት አለባችሁ። እናንተም ተጨናንቃችሁ እኮ እኛም ጭንቀት ውስጥ እንድንገባ ነው ያደረጋችሁን። ስለዚህ እባካችሁ ለህዝብ ማዘን አለባችሁ፣ ለቤተሰባችሁ ማዘን አለባችሁ። ከዚህ ጉዳይ ካሁን በኋላ እጃችሁ ማውጣት አለባችሁ። ፈጣሪ ይጠብቃችሁ። ባላችሁበት ሰላማችሁ ይብዛ። ባይ ባይ። ሰላም አለይኩም።